ና አሁን ኦቨርቪው ልሰጣችሁ ነው ማለት ነው። አያችሁ ዲፋይን አድርገናል እንግዲህ በኮርስ አውትላይናችን መሰረት አርኪቴክቸሩን አይተናል ምን አይነት አርኪቴክቸራል ስትራክቸር እንዳለው በኋላ ላይ በደንብ ኤክስፕሌን አደርግላችኋለሁ። ከዛ በኋላ ቤኔፊቱን አይተናል። አሁን ቪዥዋል ስቱዲዮን ጭነናል። አሁን ኤክስቴንሽን አድ አድርገናል። ከዛ በኋላ ኢንቫይሮንመንቱ ምን እንደሚመስል ኤክስፕሌን ላደርግላችሁ ነው ማለት ነው። ኢንቫይሮንመንቱ ኦቨርቪው አለው፣ ኮንትሮል ፍሎ የሚባል አለው፣ ታስክ የሚባል አለው፣ ኮንቴነር የሚባል አለው፣ ዳታ ፍሎ የሚባል አለው። ይሄንን ኤክስፕሌን ላደርግላችሁ። እዚህ ጋር እንደምታዩት በደንብ ይሁን። እዚህ ጋር በዚህ በኩል የምታዩቸው እነዚህ SSIS ቱል ቦክስ የሚባሉ ናቸው። ኦኬ እነዚህ ቱል ቦክሶች ባይኖሩ ቪው ላይ መታችሁ ቱል ቦክስ የሚል ትፈልጋላችሁ። ይታያችኋል እቺ ቱል ቦክስ ይቺ ማለት ይሄንን የምታመጣልኝ እቺን ቱል ቦክስ የምታመጣልኝ ማለት ነች። አያችሁት SSIS ቱል ቦክስን የምታመጣልኝ ማለት ነው። ስለዚህ ይሄንን በደንብ አንደርስታንድ ማድረግ አለባችሁ ማለት ነው። SSIS ቱል ቦክስ አለ። ጉድ ይሄንን እዚህ ጋር መልሰውና ወደዚህ ፒን አድርገውና እቺ ፒን ማለት አያችኋት ይቺ መርፌ የምትመስለዋ ነገር ክሊክ ስታደርጓት ወደ ውስጥ ታስገባለች። መልሳችሁ ቱል ቦክስ ላይ ስትመጡ ይሄን ላጥፋውና SSIS ቱል ቦክስ ላይ ስትመጡ ወደዚህ ይመጣላችኋል ማለት ነው። እቺ ፒን ነች አያችኋት። ይቺን ፒን ደግሞ ሁለተኛ ስትነኳት ፒን ያደርግላችኋል። ስለዚህ ይታያል ማለት ነው። ስለዚህ ይሄ ምን ይባላል ማለት ነው? ካሁን በኋላ ቱል ቦክስ ይባላል። ቱል ቦክሱ ይሄ ነው። ስለዚህ ቢጠፋባችሁ ቪው ላይ ሄዳችሁ አውቶማቲካሊ ማምጣት ትችላላችሁ ማለት ነው። ካለ አለ ከሌለ ደግሞ አውቶማቲካሊ ማምጣት ትችላላችሁ ማለት ነው። እዚህ ጋር እንኳን ባይመጣ እዚሽ ጋር አለች። እዚሽ ጋር ቱል ቦክስ የምትላለች somewhere I think እዚህ ጋር አለች። ቻት SSIS ቱል ቦክስ የምትል ተመልከቱ። ይሄን ላጥፋው ተመልከቱ። አሁን ጠፋ። አሁን ይሄንን ላጥፋው። አሁን አለ እንደ ቱል ቦክሱ የለም አይደል? ስለዚህ እቺን ነገር አያችኋት እዚሽ ዳር ላይ ምን የምትላለች SSIS ቱል ቦክስ የምትላለች። brilliant you guys are following good SSIS ቱል ቦክስን እንደዛ አድርጋችሁ ነው የምታመጡት መጣላችሁ ማለት ነው። ከዛ ይሄ ቱል ቦክስ ማለት ድራግ ኤንድ ድሮፕ እያደረግን ስራ የምንሰራበት ማለት ነው። ቅድም እንደነገርኳችሁ የምንሰራቸው ስራዎች ብዙ ናቸው። አንደኛ ዳታን ከአንድ ቦታ ወደ አንድ ቦታ ማይግሬት ማድረግ ሊሆን ይችላል። አለበለዚያ ደግሞ SQL ሰርቨር ጽፈን SQL ሰርቨሩን ኤክስኪዩት ለማድረግ ይሆናል። አለበለዚያ ደግሞ እንበልና አናሊሲስ ሰርቪስ መስራት ሊሆን ይችላል። በልክ ዳታ ኢንሰርት ማድረግ ሊሆን ይችላል። ዳታችንን ፐርፎርማንሱን ፕሮፋይል ማድረግ ሊሆን ይችላል። ኦኬ ፓኬጆችን ኤክስኪዩት ማድረግ ሊሆን ይችላል። ኤክስፕሬሽን መጻፍ ስክሪፕት ጽፋችሁ ኮድ ጽፋችሁ ኤክስኪዩት ማድረግ ሊሆን ይችላል። ፋይልን ከአንድ ቦታ ለምሳሌ እንበልና እዚህ ጋር የተቀመጠን የወርድ ፋይልን የወርድ ዶክመንት ከአንድ ወርድ ዶክመንት ወደ ሌላ ፎልደር መላክ ሊሆን ይችላል። ኦኬ በኢሜይል ፋይሎችን መላክ ሊሆን ይችላል። ከአንድ ሰርቨር ከአንድ ሌላ ሰርቨር አሁን ካላችሁበት ኮምፒውተር ወደ ሪሞት ሰርቨር ከዚያውን ቺካጎ አንድ ሰርቨር ቢኖራችሁ ወደ ቺካጎ መላክ ብትፈልጉ FTP የሚባላልን ማለት ነው። ስለዚህ እነዚህ ሁሉ የሚሰሩ ስራዎች ናቸው። እነዚህ ስራዎች ለመስራት መጀመሪያ ይሄንን ጎትታችሁ እዚህ ጋር ማምጣት አለባችሁ። ይኸው FTPን ጎትቼ እዚህ ያመጣዋለሁ። ስለዚህ ካሁን በኋላ የምሰራው ምንድነው ማለት ነው? ፋይል ትራንስፈር ላደርግ ነው ማለት ነው። አያችሁት? ጀስት ድራግ ኤንድ ድሮፕ ነው የምታደርጉት። አያችሁት? ከዛስ እኔ የምፈልገው ዳታ ነው ዳታ ሙቭ ማድረግ ነው ካላችሁ ዳታ ሙቭ ለማድረግ ከሆነ ዳታ ፍሎ ታስክ የሚላል ስሙ ራሱ ሚኒንግፉል ነው። ባይ ዘ ወይ ዶንት ሜክ ኢት ኮምፕሌክስ። አሁን የኛ ትልቁ ቻሌንጃችን ምንድነው? አንዳንድ ጊዜ የለመድነው ባህላችን ስለሆነ ማለት ነው። አንድ ሰው ሲናገር ምን አለ ከዚህ ጀርባ ምን አለ ብለን ነው የምንጠራጠረው። ቴክኖሎጂ ግን እንደዛ አይደለም። it is straightforward. the only thing that you need to understand is በቃ ክሊር በሆነ እንትን አንደርስታንድ ማድረግ። ዳታ ፍሎ ከተባለ ዳታ ነው ፍሎ የሚያደርገው ማለት ነው። ዳን SQL ሰርቨር ለምሳሌ ጽፋችሁ ስክሪፕት ጽፋችሁ ዳታ ቤዛችሁ ውስጥ ያለን ዳታ ዲሊት እንዲያደርግላችሁ ከፈለጋችሁ SQL ሰርቨር ኤክስኪዩት ታስክ የሚባላለን ማለት ነው። ኦኬ እነዚህ ሁሉ አሉ። በልክ ኢንሰርት የሚባለው ደግሞ ብዙ ዳታ ኖሯችሁ ያንን ሙሉን ዳታ በአንድ ጊዜ ኢንሰርት እንዲያደርግላችሁ ብትፈልጉ በልክ ኢንሰርት ይባላል ማለት ነው። ስለዚህ እነዚህ ነገሮች መስሪያ ናቸው። ስለዚህ የመጀመሪያው ስቴፓችሁ ምንድነው? ድራግ አድርጋችሁ ድሮፕ ነው የምታደርጉት ማለት ነው። ጉድ አሁን ተመልከቱ። ይሄ ዳታ ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ ይችላል። ፋይሉን ከፈለኩ ዳታውን ሙቭ ማድረግ ይችላል። አውል ሾው ዩዛት ኦኬ ይሃለን ማለት ነው። ይሄ የመጀመሪያው ዳታ ፍሎ ታስክ የሚባለው ነው። ይሄ ለምሳሌ እንበልና 10000 ሪከርድ ኖሯል። ለምሳሌ አሁን አንዳንድ ቦታ አይታችሁ ከሆነ 10000 ሪከርድ አለኝ እስኪ እያንዳንዱን የዲፓርትመንት ተማሪ ለምሳሌ አሁን እንበልና 10000 ተማሪ ሪከርድ አለኝ እያንዳንዱ 10 ዲፓርትመንት አላችሁ በደንብ ነው ክሊር እንዲሆንላችሁ ፈልጋለሁ። ይሄን እንደውም በደንብ ኤክስፕሌን ላድርግላችሁ እንዲገባችሁ ማለት ነው። ኦኬ let me bring my ፔኗን ኢኔብል አድርጋትና ድሮ ያረኩ ላሳያችሁ ከዛ ግልጽ ሆንላችኋል ብዬ አስባለሁ። እዚህ ጋር ተመልከቱ። ምን አላችሁ አስዩ የምታደርጉት ምንድነው? 1 ሚሊዮን የተማሪ ሪከርድ አለ። ኦኬ ስለዚህ ይሄ 1 ሚሊዮን ሪከርድ I think 10 ሚሊዮን ይሁን ዳዝ ማተር 10 ሚሊዮን ሪከርድ አለኝ። ይሄን 10 ሚሊዮን የተማሪ ሪከርድ ደግሞ ያንዳንዱ ተማሪ 10 የሆኑ ዲፓርትመንቶች አሉት። 10 ዲፓርትመንት አለው። ስለዚህ ተማሪው ግማሹ ዲፓርትመንት 1 ላይ ግማሹ ዲፓርትመንት 2 ላይ አለበለዚያ 3 ዲፓርትመንት 4 5 6 የሚማሩ ተማሪዎች ናቸው ማለት ነው። ግን በአንድ ዳታቤዝ ውስጥ ነው ያሉት።
አሁን ምን ተጠየቃችሁ? እስኪ እያንዳንዱ ዲፓርትመንት ላይ ያሉትን ተማሪዎች ዳታ ጀነሬት አድርጋችሁ በኤክሴል ፎርማት ስጡ ይተባላችሁ። ስለዚህ የኤክሴል ሺቱ ምን ይሆናል ማለት ነው? የመጀመሪያው ዲፓርትመንት አይዲን ዋንን የያዘ ከዚህ ከ10 ሚሊዮን ተማሪ የተወሰኑትን እዚህ ጋር ዳምፕ ያደርጋል ማለት ነው። that belongs to ዲፓርትመንት ነምበር 1 the same thing 2 ላይ ያለውን 3 ላይ ያለውን 4 ላይ ያለውን ታደርጋላችሁ ማለት ነው። ይሄን ለማድረግ የምንጠቀምበት ቱል እና ቴክኒክ ደግሞ ሉፕ እየተባለ ይጠራል ማለት ነው። እዚህ ጋር ይታያችኋል ፎር ሉፕ የሚል አለ። ኦኬ ያለን ማለት ነው። ሌላው እዚህ ጋር ደግሞ የምናየው ምንድነው? ኦኬ you know what ይሄንን SSIS እየሰራን ለምሳሌ የኤችአርን ሲስተም የሚሰራ ብዙ ፕሮሰስ አለኝ፣ የፋይናንስን የሚሰራ ብዙ ፕሮሰስ አለኝ፣ የምናምንን የሚሰራ ብዙ ፕሮሰስ አለኝ። ኦኬ በአንድ ፓኬጅ ውስጥ ማለት ነው። ስለዚህ ይሄ የኤችአር ነው፣ ይሄ የፋይናንስ ነው፣ ይሄ ደግሞ የኦፕሬሽን ዲፓርትመንት ሊሆን ይችላል፣ የኦፕሬሽን ነው ብለን ማስገባት ፈለግን ማለት ነው። በአንድ ላይ ኮንቴን ማድረግ ፈለግን። ያንን በግሩፕ የሚይዝላችሁ ነገር ደግሞ ምን እየተባለ ይጠራል? ኮንቴነር ይባላል። ሲኩዌንሻሊ ኤክስኪዩት የሚያደርግ ከሆነ ሲኩዌንስ ኮንቴነር ይባላል። እነዚህ ሁለቱ ግን ሉፕ ነው የሚያደርጉ። ሉፕ ማለት አንድ በአንድ ማለት ነው። 10 ሚሊዮን ሪከርድ ቢኖራችሁ በእያንዳንዱ ዲፓርትመንት ላይ ሙቭ የሚያደርግላችሁ ማለት ነው። ያ ፎር ሉፕ እና ፎር ኢች ሉፕ እየተባለ ይጠራል ማለት ነው። እነሱንም በደንብ አሳያችኋለሁ። therefore ይሄ መጀመሪያው ነው ቱል የሚባለው ይሄ ነው። ድራግ ካላደረጋችሁት ማምጣት አትችሉም። እና የመጀመሪያ ጊዜ ድራግ አድርጋችሁ የምታስቀምጡበት ቦታ ኮንትሮል ፍሎ ይባላል። ኮንትሮል ፍሎ ማለት ምን ሊሰሩ ነው ያሰባችሁ የምትሰሩትን ነገር እዚህ ጋር ድራግ ነው የምታደርጉት። ይታያችኋል ኮንትሮል ፍሎ የሚል። ከዛ በኋላ ግን የምትሰሩትን ስራ ለምሳሌ አሁን ዳታ ፍሎ ነው የማደርገው አልኩት። ተመልከቱ ሙቭ አደረኩት። ከዛስ you know what ይሄንን ዳታ ፍሎ ስታደርግ ዴስቲኔሽኑንና ሶርሱንና ዴስቲኔሽኑን ንገረኝ ነው የሚለው። ከየት ወደ የት ነው ሙቭ የምታደርገው? ያንን ስፔሲፋይ ለማድረግ ይችን ነገር ደብል ክሊክ ስታደርጓት አውቶማቲካሊ ዳታ ፍሎ ታስክ ላይ ሙቭ ታደርጋለች። ተመልከቱ ደብል ክሊክ አደረኩት፣ ይሄው ዳታ ፍሎ ታስክ ተከፈተ። ዳታ ፍሎ ታስክ ማለት ስፔሲፊካሊ ያንን ፍሎ የምትሰሩበት ኤሪያ ወይም ኢንቫይሮንመንት ማለት ነው። ናው ለሚጎባክ ኮንትሮል ፍሎ ላይ ስትመጡ የምትሰሩትን ስራ ኢን ጀነራል ነው የምትነግሩት። ለምሳሌ አሁን ዳታ ፍሎ አደርጋለሁ አላችሁት። ኦኬ ከዛስ ፋይል ከአንድ ኮምፒውተር ወደ ሰርቨር ልካለሁ አልኩት። እዚህ ጋር ሁለተኛ የምሰራው ስራ ማለት ነው። ሶስተኛ ደግሞ ልሰራ ያሰብኩት ነገር ኢሜይል የሚልክ ፈልጋለሁ አልኩት። ሶስተኛ ነገር ደግሞ ፋይልን ኤክስኪዩት የሚያደርግልኝ ነው አልኩት። ፋይል የሚል ፈልጉልኝ እና እዚህ ጋር where is that I saw that ፋይል ሲስተም ይላል። ፋይል ሲስተም ታስክ ፈልጋለሁ አልኩት። ፋይል ማለት ፎልደር ፋይል ሙቭ የሚያደርግልኝ ማለት ነው። ስለዚህ ስንት ስራ አለኝ ማለት ነው። ማን ነው የሚነግረኝ ስንት ስራ አለኝ እዚህ? how many jobs do I have? አራት አለኝ አይደል? ኦኬ ዙም ማድረግ ትችላለህ ወይ ነው የሚለኝ። I don't think ቪዥዋል ስቱዲዮ ለዛ የተፈጠረ አይመስልም። ኦኬ አሁንስ ይታያችሁ ይሆን ዙም ሳደርገው? ኦኬ good አራት ስራ አለኝ ማለት ነው። ይታያችኋል። እቺን ነገር አውጥቻታለሁ። እነዚህን የምትሰሯቸውን አራት ስራዎች ስፔሲፋይ የምታደርጉበት ኮንትሮል ፍሎ ይባላል ማለት ነው። ከዛ ዳታ ፍሎ ላይ ጃምፕ ስታደርጉ አራቱንም ካቴጎራይዝ አድርጎ ያስቀምጥላችኋል። ተመልከቱ ዳታ ፍሎ ላይ ሙቭ አረኩኝ። እዚች ጋር ድሮፕ ዳውን አለች። ምንድነው ልሰሩ ያሰባችሁት? ለዳታ ፍሎ ከሆነ ዳታ ፍሎ ተመልከቱ። ከዛስ ኤፍቲፒም ቢሆን ደብል ክሊክ ባደርገው ምን ያደርግልኛል ማለት ነው? ኤፍቲፒን ስራ ይለኛል ማለት ነው። ኦኬ ይሄው ኤፍቲፒ ሰርቨሩን ንገረኝ ይለኛል። መጀመሪያ ሰርቨሩን ብነግረው ይሰራልኛል ማለት ነው። ፋይልም ላይ ቢሆን ዴስቲኔሽኑን እናንተን ንገረኝ ነው የሚለኝ ማለት ነው። እንዲህ ያደረጋችሁ መስራት ትችላላችሁ። ሌላው እዚሁ ላይ እነዚህ ላጥፋቸውና እዚሁ ላይ ልድገምላችሁ ሞር ክሊር እንዲሆንላችሁ ማለት ነው። ለምሳሌ ይሄኛው ከስኩዌል ሰርቨር ወደ ቴክስት ፋይል የሚቀይር ነው፣ ወይም ደግሞ ከስኩዌል ሰርቨር ፍሮም ስኩዌል ቱ ኤክሴል የሚቀይር ነው በሉ። ላዩ ላይ መጻፍ ትችላላችሁ። ልክ ስጽፉ አውቶማቲካሊ ሌብሉን ይቀይርላችኋል። ይሄ ከስኩዌል ወደ ኤክሴል ነው የሚቀይረው። እዚሁ ላይ ልምጣና ሌላ ሁለተኛ ታስክ ላምጣ። ይሄም ዳታ ፍሎ ምን የሚሰራ ነው? ከኤክሴል ደግሞ ይሄ ደግሞ ከኤክሴል ቱ ስኩዌል የሚወስድ ነው አልኩት። ተመልከቱ። ከዛስ ወደዚህ ልምጣ። ይሄኛው ደግሞ እዚህ ልምጣና ከስኩዌል ፍሮም ስኩዌል ልበለው፣ ፍሮም ስኩዌል ቱ ስኩዌል ከአንድ ስኩዌል ወደ ሌላ ስኩዌል መውሰድ ፈለኩ። ስለዚህ ስንት ዳታ ፍሎ ታስክ አለኝ? አሁን እዚህ ላይ ማንም ይነግረኝ ስንት ዳታ ፍሎ ታስክ አለኝ? 3 now when I go to data flow task look እዚችን ድሮፕ ዳውን ብትነኩ ሶስቱም አሉ አያያችኋቸው። ስለዚህ ለምሳሌ የመጀመሪያው ከስኩዌል ወደ ኤክሴል የምፈልግ ከሆነ እዚህ ጋር መጥቼ እሰራለሁ። ኦኬ እንዴት ነው የምሰራው? አሁን ሾው ይዛል። ከኤክሴል ወደ ስኩዌል ከሆነ ደግሞ ይቀያይርላችኋል ማለት ነው። ስለዚህ እያንዳንዱ ኦርጋናይዝድ ነው ማለት ነው። አሁን ኮንትሮል ፍሎ ታስክ ገብቷችኋል፣ ዳታ ፍሎ ታስክ ገብቷችኋል ብዬ አስባለሁ። ሶስተኛ እዚህ ጋር የምናያት ፓራሜትር የምትላለች። what does mean by parameter? ኦኬ ይሄንን በደንብ አንደርስታንድ ማድረግ አለባችሁ። ለምሳሌ አሁን እህቶቻችንን በዚህ ጠይቃቸዋለሁ። ወጥ ስትሰሩ ምን አይነት ምንድነው የምትጨምሩት? ምስራቅ ሽሮ ወጥ ሲሰራ ምንድነው የሚጨመረው? ሽንኩርት፣ ነጭ ሽንኩርት፣ ዘይት፣ ውሃና የሽሮ ዱቄት። እንዴት ትንቀናለህ ነው አይደል? ኦኬ ወንዶች ነበር መጠየቅ የነበረብኝ።
ኦኬ ስለዚህ ሽንኩርት ይጨመራል ውሃ ይጨመራል በርበሬ ይጨመራል አይደል በርበሬ ይጨመራል እንዘን መጨረሻ ላይ ሽሮ ምናምን ይያልን እንጨምራለን ማለት ነው እነዚህ ነገሮች ምን ይባላሉ ፓራሜትር ይባላል ኦኬ አሁን ለምሳሌ ሽሮ ጨምራችሁ በርበሬ ሳትጨምሩ ውሃ ጨምራችሁ ከጨረሳችሁ በኋላ ተመልከቱ ሽሮ ነው የተጨመረው ውሃ ተጨምሯል ኤቭሪቲንግ ተሰርቷል ግን በርበሬ የለው ሁለተኛው ወጥ ደግሞ በርበሬ ያለው ሽሮ አለው ኤቭሪቲንግ ሌሎች ነገሮች አሉት በምን ይለያያሉ ማለት ነው በበርበሬ ስለዚህ የመጀመሪያው ምን ይሆናል ማለት ነው ቀይ ወጥ ይሆናል ማለት ነው አይደል ይሄኛው ምን ይሆናል አልጫ ይሆናል ማለት ነው therefore ይሄን አልጫ ላይ ያደረገውና ይሄን ቀይ ወጥ ያደረገው የተጠቀምነው ፓራሜትር ነው ማለት ነው ፓራሜትር ማለት ያ ነው ኦኬ አሁን ወደ ተማሪዎች ልምጣላችሁ ተማሪዎችን ምን ትባላላችሁ አንዳንድ ጊዜ እስኪ ወንድና ሴቱን እስኪ ለይታችሁ በግሩፕ ለዩልኝና አምጡልኝ ዳታውን ብንባል የምንለይበት ፓራሜትር ምንድነው ማለት ነው ጀንደር የሚባል ፓራሜትር አለ ማለት ነው በእድሜያቸው ከተባል እድሜ የሚባል ፓራሜትር አለ በግሬዳቸው ከተባል ግሬድ የሚባል ፓራሜትር አለ ማለት ነው ሶ ፓራሜትር ማለት ያ ነው ከዚህ በኋላ ስኩዌር ሰርቨርም ስትማሩ ኢንተግሬሽን ሰርቪስም ስትማሩ ፕሮግራሚንግም ስትማሩ ፓራሜትር የሚል ነገር ስትሰሙ ፓራሜትር ማለት ከሰዎች እንዲያስገቡት የሚጠበቅ ነገር ማለት ነው ባስገቡት መጠን የሚወጣው ዳታ ይለያያል ማለት ነው ገባችሁ ለምሳሌ አሁን አንድ ዲኤምቪ ሄዳችሁ የወንዶችን እስኪ ድራይቨርስ በካሊፎርኒያ ያሉ አውጡ ብትባሉ ምንድነው የሚያደርገው ማለት ነው የሴቶቹን ኤክስክሉድ ያደርጋቸዋል ማለት ነው ስለዚህ እንደዛ አይነት ነገር የሚያወጣልን ከሆነ ያ ምን ይባላል ፓራሜትር ይባላል ያንን ፓራሜትር ዲፋይን የምናደርግበት ኤሪያ ይሄ ፓራሜትር እየተባለ የሚጠራው እዚህ ድረስ ግልጽ ነው ናው the next one event የሚላል what does it mean by event አሁን ይሄንን ነው በደንብ አንደርስታንድ ታደርጉልኝ ደግሞ ፈልገው ኢቨንት ማለት ምን ማለት ነው ለምሳሌ ኢቨንት ማለት አንድ ነገር እንዲከሰት የሚያደርግልን ነገር ማለት ነው ለምሳሌ ተመልከቱ ይሄ ነገር አሁን you know what ፓኬጁ ረን ሲያደርግ ረን አድርግልኝ ኮምፒውተሩ ሲጀምር ረን አድርግልኝ ልለው ይችላል ኦር ደግሞ እንበልና ፓራሜትሩ ሲቀየር ዳታ ስታገኝ የሚለውን ነገር ለማድረግ ይሄ ምን ይባላል ኢቨንት ሃንድለር ይባላል ማለት ነው ግልጽ ነው ሌላውና የመጨረሻው እዚህ ጋር የምታዩት ይችኛዋ ነገር ፓኬጅ ኤክስፕሎረር ትባላለች ይሄ ማለት ምን ማለት ነው ረን ስታደርጉት ፓኬጃችሁ ኢረር ቢኖረው ኢረሩን ማየት ትችላላችሁ ኮኔክሽን ስትሪንግ የሚባል አለ ቅድም ነግሬያችኋለሁ አሁን እዚህ ጋር ስንመጣ ስንት ዳታ ፍሎ ታስክ ነው ያለን ብያችኋለሁ ማንም ይነግረኝ መኖራችሁን በዛው እንዳውቅ ነው ስንት አለኝ እዚህ ጋር 3 አለኝ አይደል አሁን የመጀመሪያው ከስኩዌል ወደ ኤክሴል ነው የሚወስደው ስለዚህ ሶርሱ ማን ነው ማለት ነው የዚህኛው ኤክሴል አምን ስኩዌል ሶርሱ ስኩዌል ነው ዴስቲኔሽኑ ማን ነው ኤክሴል የዚህ ማን ነው ሶርሱ ኤክሴል ዴስቲኔሽኑ ስኩዌል ነው የዚህኛው ስኩዌል ነው ከስኩዌል ወደ ስኩዌል ነው የምንወስደው ኦኬ እነዚህ ነገሮች ዴስቲኔሽኑና ሶርሱን ስፔሲፋይ የምናደርግባቸው ነገሮች ምን ይባላሉ ኮኔክሽን ማኔጀር ይባላል ኮኔክሽን ማለት አንድን ዴስቲኔሽን እና አንድን ሶርስ የምንናገርበት ማለት ነው ከዛ በኋላ ይዘዋል ኦኬ ለምሳሌ ስኩዌል ሰርቨር ስንለው ሰርቨሩ ማን ነው ዳታቤዙ ማን ነው ይላቸዋል ኤክሴል ስትባሉ ደግሞ የትኛው ፎልደር ላይ የትኛው ፋይል ነው የሚላቸው አያችሁት በፋይል ከሆነ ስለ ፋይል ኔም እና ስለ ፎልደር ነው የሚጨነቀው በስኩዌል ከሆነ ደግሞ ሰርቨር ኔም እና ዳታቤዝ ኔም ነው የሚጨነቀው ማለት ነው ይሄንን የምናስቀምጥበት ቦታ ኮኔክሽን ማኔጀር ይባላል ማለት ነው እሱን አሳያችኋለሁ ማለት ኦኬ ሌላው ይሄንን ነገር ረን ስታደርጉ ረን ኤረር አመጣ ኤረሩ ምን አይነት ኤረር ነው ብላችሁ ማየት ብትፈልጉ አንደኛ እዚህ ጋር መታችሁችን ሎግ ፕሮቫይደርስ የሚባለውን ማየት እንችላለን ኦኬ አውቶማቲካሊ ረን ስታደርጉት ደግሞ ረን ኤክስኪዩት ስታደርጉት ዲስፕሌይ ያደርግላችኋል ኢቨንቱ እንዴት ኤክስኪዩት እንዳደረገ ምን ኤክስኪዩት እንዳደረገ የት ጋር ፌል እንዳደረገ የምታዩበት ማለት ነው ይሄን ለማየት ፌል ካደረገ የምታዩበት ፓኬጅ ኤክስፕሎረር እየተባለ ይጠራል ማለት ነው ኦኬ ከዛስ ኤክሲኪዩቴብል የሆኑ ፋይሎች ካሉ ይኸውላችሁ አያችሁት አሁን ለምሳሌ ቅድም ነግሬያችኋለሁ ምንድነው ያደረኩት 3 ፕሮሰስ አለኝ ምንም ይባል ኤክሴል ቱ ስኩዌል ስኩዌል ቱ ኤክሴል ይሄ የሚባል ማለት ነው ይሄ ኤክሲኪዩቴብል ይባላል እቺን ኤክስፓንድ ብታደርጓት እያንዳንዱን ይነግራችኋል አያችሁት ቫሪያብል አለኝ የለም ካለም ይነግራችኋል አያችሁት እዚህ ጋር ያሉት በሙሉ እነዚህን ኤክስፓንድ እያደረጋችሁ መለማመድ መቻል አለባችሁ አሁን እስካሁን ድረስ ኮድ አልጻፍኩም ኮድም አትጽፉም ወደፊት ብዙ ግን በደንብ አንደርስታንድ ማድረግ ማለት ነው ስለዚህኛው ለምሳሌ ስለዚህኛው ኮንትሮል ፍሎ ዲቴይል የሆነ ኢንፎርሜሽን ለማግኘት ከፈለጋችሁ ፓኬጅ ኤክስፕሎረር ትሄዱና እነዚህ ዲቴይሎች ታያላችሁ ማለት ነው ኦኬ ፕሪሲደንስ ኮንስትሬንት ዲፋይን ማድረግ ትችላላችሁ የትኛው መጀመሪያ ቀድሞ ይሰራ የትኛው በኋላ ይሰራ የሚለውን የምትሰሩበት ማለት ነው ይሄ ፕሪሲደንስ ኮንስትሬንት ይባላል ስለዚህ የቅድሚያ የትኛው ቀድሞ ይሰራልኝ የሚለውን የምታዩበት ማለት ነው ፓራሜትር ዲፋይን ማድረግ ትችላላችሁ ቅድም እንደነገርኳችሁ ለምሳሌ አሁን you know what አንድ ፓራሜትር ለምሳሌ ጀንደር የሚባል ፓራሜትር ዲፋይን አድርጌያለሁ ጀንደሩን ንገረኝ ይላችኋል ወንድ ከሆነ የወንዱን ሴት ከሆነ የሴቶቹን እንዲያወጣልኝ ማለት ነው ኢቨንት ሃንድለር ቅድም የነገርኳችሁ ማለት ነው እዚህ ጋር ኢቨንት ሃንድለር
ኦኬ ቫሪያብሎችን ዲፋይን ማድረግ ትችላላችሁ። ለምሳሌ አሁን እንበልና ይነዋት እስኪ የዛሬውን ቀን ወስደ በዛሬው ቀን ያሉ ተማሪዎችን በሙሉ አውጣልኝ ወይም የመጡ የባንክ ከስተመሮችን አውጣልኝ ብለው እዚህ ጋር ብዙ ቫሪያብልስ አሉ ማለት ነው። ዴት የሆነ ቫሪያብል ዲፋይን ማድረግ ትችላላችሁ። አያችሁ እነዚህ ሁሉ አሉን ማለት ነው። እነዚህን ሁሉ አሳያችኋለሁ። አሁን ይሄ ኦቨርቪው ነው እቺን ፓኬጅ በተመለከተች ማለት ነው። እዚህ ጋር ስንመጣ ደግሞ ብቻዋን እዚህ ጋር ቫሪያብሎችን አይዘር እዚህ ጋር ታገኙታላችሁ። ተመልከቱ ልክ እንደ ፓራሜትር ማለት ነው። ፓራሜትር አሁን እዚህ ጋር ፓራሜትር አለኝ አሴም ታይም እዚህ ጋር ፓራሜትር አለኝ። ቫሪያብል ደግሞ እዚህ አለኝ አዘርዋይስ እዚህ ጋር አለኝ ማለት ነው። እነዚህ ማየት ትችላላችሁ። ይቺኛዋ በጣም ኢምፖርታንት ነች። SSIS ቱልቦክስ ትባላለች። ቅድም እንደነገርኳችሁ ቱልቦክሱን ማጥፋት ወይም ማምጣት ብትፈልጉ የምትጠቀሙባት ማለት ነች። እቺ ነች። ኦኬ ጉድ ቱልቦክሱ አክቲቭ የሚሆነው ኮንትሮል ፍሎ ላይ ስትሆኑ ብቻ ነው። ተመልከቱ አሁን ይሄንን እዚህ ክሊክ አረኩት አክቲቭ ነው እንደዚህ ጋር አይደለም። ለምን ፓኬጅ ላይ ነው ያለሁት። እዚህ ጋር በመጣ አክቲቭ አይሆንም። አያችሁት? ስለዚህ ይሄንን በደንብ አንደርስታንድ ማድረግ ይኖርባችኋል ማለት ነው። ይሄውን አክቲቭ የሚሆነው አያችሁት ያለሁት ዳታ ፍሎ ወይም ኮንትሮል ፍሎ ላይ ሲሆን ብቻ ነው የሚታየው ማለት ነው። ያለኝ ማለት ነው። therefore እነዚህ ኦቨርቪው ናቸው ማለት ነው። now the last one እቺ ነገር ጌቲንግ ስታርትድ የሚል አለ። ይሄ ማለት ኦቨርቪው ነው የሚሰጣችሁ። ለምሳሌ ማይክሮሶፍት ኤኒ ማኑዋል ቢኖረው እነሱን የሚያወጣላችሁ ነው። ኢንክሎዝ ላድርግላችሁ። ሌላው በጣም ኢምፖርታንት የሆነው ነገር ሶሉሽን ኤክስፕሎረር የሚል አለ። ቅድም ነግራችኋለሁ። ብዙ ፕሮጀክቶች ቢኖሯችሁ ብዙዎቹም ፕሮጀክታችሁን በአንድ ላይ የሚያቅፍላችሁ ሶሉሽን ይባላል። ሶሉሽኑን ኤክስፕሎር የሚያደርግላችሁ ደግሞ ይሄ ሶሉሽን ኤክስፕሎረር ይባላል ማለት ነው። ይሄ ቢዘጋባችሁ ይሄ አሁን የለም ሶሉሽን ኤክስፕሎረር። እሱን ማምጣት ብትፈልጉ ቪው ላይ ትመጡና ሶሉሽን ኤክስፕሎረር የምትላለች እሷን ክሊክ ታደርጓታላችሁ። ይሄ ይመጣል ማለት ነው። ሉክ ናው አሁን እኔ የምሰራው ፓኬጅ በሙሉ ኦቨርቪው አልነበር ያልኩት ፕሮጀክት ነው። ኦቨርቪው የሚባለው ፕሮጀክት እነዚህን ሁሉ ይሰራልሃል ይለኛል። አንድ ፓኬጅ አለ ይለኛል። ያው አንድ ፓኬጅ ነው ያለኝ ስሙ ገና። ከዛስ የፓኬጅ ፓርቶች ካሉኝ ፓርቶቹን ይነግረኝ ነበር። ምንም ነገር የለኝም ገና ምንም አልሰራሁም። ፓኬጅ አንድ ፓኬጅ ብቻ ነው ያለኝ። ፓኬጁ ስሙ ፓኬጅ ነው የሚለው። ስለዚህ ይሄንን ምን ልበለው ራይት ክሊክ ላድርግና ስሙን ልቀይረው። ለምሳሌ ይሄንን ዳታ ሙቭ ዳታ ልበለው። ሙቭ ዳታ አልኩት። ለምሳሌ ዳታችንን ሙቭ እንዲያደርግልኝ ነው የፈለኩት። ደን ሙቭ ዳታ አልኩት። አሪ ሹር ዩ ዋንት ቱ ሪኔም ይለኛል ስለዋለሁ። ስለዚህ ይሄንን ይቀይርልና እንደገና ሪሎድ ያደርገዋል ማለት ነው። አያችሁት? ምንም ለውጥ አይመጣም። ታሲ ይሄ ሙቭ ዳታ አልኩት። ከዛ በኋላ ይሄ ሙቭ ዳታ ያልኩት ፓኬጅ ኔም ነው። ይሄን ፓኬጅ ኔም አመጣልኝ ማለት ነው። ጉድ let me stop